50 ወንዶች ጠይቀውኛል። ደስ የሚለው ደግሞ 50ዎቹ ጋር ተስማምቻለሁ። ምንድነው እውቀትን ለማግኘት በሚል ሰበብ እባካችሁ ራሳችሁን አታዋሉ። ከድሮ ፍቅረኛ ጋር በምንድን ነው የተለያያችሁት? እና እውነቱን አነግራትም እንዴ? ምን ያለፈ ታሪክ አይደል እንዴ? ምን መንገራት አይቢ መች ተለያየን? የማይሆን ነገር አይሆን። በምን ልትጎመጅ ትችላለህ? በሴት በሰው አሻሻልካት። ሰላም ጋይስ እንዴት አላችሁልኝ? ነው ያለው ሁሉ ሰላም ሁሉ መልካም። እንግዲህ ዛሬም እንደተለመደው እናንተን ዘናፈታ ያደርጋሉ ብዬ ያሰብኳቸውን ቪዲዮዎች ይዤላችሁ ከች ብያለሁ። እንግዲህ በተለመደው ሰዓትና ጊዜ ከች ብለናል ጋይስ። እንግዲህ ቪዲዮውን እስከመጨረሻ በማየት አብራችሁ እንደምትቆዩ ተስፋ እናደርጋለን። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ ማድረጋችሁን አትርሱ። ፋሚሊያንስ ደግሞ ያው ቪዲዮውን ላይክ በማድረግ ጀምሩት። ሌትስ ጎ። ወደ ዛሬው ወደ ተዘጋጀናቸው ቪዲዮዎች እናልፋለን። Come on, buddy, get up. Get up. I can't. Listen to me. You are a soldier. I'm gonna need you to take your gun and fight these guys. What are you? I'm a soldier. Come on, you can't even convince your grandma with that attitude. What are you? I'm a soldier. What are you? I'm a soldier. Say it like you mean it, boy. I'm a soldier. Hey, የማን ያዘው ተሰማን? የማን ያዘው ተጽዕኖ ነው? እንደዚህ አይነት ሞቲቬሽናል ስፒከር አይነት ነገር ሲበዛ ለሞት ይዳረጋል። እንደው እነዚህ ከልቤ ምናምን ነገር ብለህ ሶልጀና የምትል ወፍ አይሆንም። በእንደዚህ አይነት መልኩ አይሆንም ጋይስ። What are you saying? What are you saying? What is he saying? ያው ከውስጥ ሲመነጭ ከፈጣሪ ጋር ተረድቶ ምናምን ካልሆነ በስተቀር ሊሆን አይችልም። ዝም ብለህ በወኔ ተነስተ ሶልጀር ሆናለህ ብትል ሊሆን አይችልም ጋይስ። ለ12ኛ ክፍል ዘንድሮ ውጤት ለሚመጣላችሁ በማትስ በፊዚክስ ለሚመጣላችሁ ነው ደግሞ እንግሊዘኛ በሀገር አቀፍ ደረጃ ጥሩ ውጤት ያመጣችሁ ተማሪዎችን ወደ አየር ኃይል ቢሾፍቱ ወስጄ ጋብዣችሁ ግቢያችን ምን እንደሚመስል ላስጎበኛችሁ። አላደርግም፣ አልሄድም። ሚሊዮን ብር ቢሰጡ ብዙ ሰው አልሄድም። የማይሆን ነገር አይሆንም ነው። ጭራሽ ደግሞ ጥሩ ውጤት ያመጣችሁ በሳይንስ በፊዚክስ በርግጥ ጥሩ ነው። ሀገር መከላከያ ሰራዊትን ተቀላቅለ የሆነ ደግሞ ጭራሽ እሱ ላሳያችሁ ያለው በዛው ትቀሩ አይደለም የሚል ነው። ጭራሽ ዘንድሮ ደግሞ ያው እንግዲህ አሁን ከመናምን ሺህ ተማሪ ከ500 ምናምን ሺህ ተማሪ በጣም ትንሽ ተማሪ ነው ያለፈው። ከነዛ ውስጥ ነው እንግዲህ ደግሞ ጭራሽ ይመስላል ያ ሰራዊት አክቲቪቲዎች ምን ይችላልላችሁ? bombastic side eye, criminal offensive. ሄሎ ስማ፣ አንዳንድ ሳብጀክት ነው እንደየለቀቁ ያሉት በእናትህ አንድ ነው ስለ የመጣልኝ እኮ የአንድ ሳብጀክት ነው እኮ 2 ዲጂት እኮ ነው ዲጂት እንዴ 71 እኮ ነው በእናትህ። አቤት እኔ ደግሞ ይላል ቶታልማ ይላል እኮ ቶታል። እኔ ደግሞ ቶታል ምን መቼም ተፈተን ነው ቶታል ሚል ይያልኩ አንድ ሳብጀክት። ወይኔ ጉዴ አልገባም፣ በቃ ቤት አልገባም። የ12ኛ ክፍሎች አውዳ በጣም ሰፍቷል። እንግዲህ በዘመናችን በክፍለ ዘመኑ ራሱ ታይቶ የማይታወቅ 2 ዲጂት 71 ምናምን 12 ምናምን ነው ያመጡ ያለው አብዛኞቹ ተማሪዎች። እንግዲህ የትምህርት ጥራታችን እንግዲህ በጣም ተሻሽሏል ማለት ነው። ነው fecha no olho olha
እንግዲህ ቢሆን ነው እንግዲህ ከ3-4 ዲጂት ወደ 2 ዲጂት ይወረድ ነው ማለት ነው። ኤኒዌይስ ጋሼ በጣም ያሳዝናል። በጣም አዘራሉ እንዴ? የለም ቤት ማን ያለው? አባዬ ማትሪክስ ነው ያለው 150 እኔ ብራኑ ከኔ ምን አተሽ ነው? ምን አጎደልኩብሽ? አላፈቀርኩሽም፣ ልቤን አልሰጠሁሽም፣ አልተንከባከብኩሽም። ለውለታዬ እንደዚህ ነው የምትመልሽልኝ? ትከጂኛለሽ? ካድሽኝ? ይቅርታ ታቀኛለህ? ቤት ያለሽ አይደለሁም። ይቅርታ ቤት ይመስልሽ ነው ናገባ እኔ ተከለ ሌላ ሴት ልታገባ አይደለም። ባንቺ ላይ ነው የምደርባት። ቆሜ ነው ሞቼ በሬሳ ላይ ተራምደ ነው ሌላ ሴት የምታገባው። ግቤን ፍቅር ቤት ጋድ መጥለ ይሁን ከማለት በስተቀር አይወጣኝ ክፉማ ልናገር። የማን ነበረ? የበዛ ወርቃችን የበዛ ወርቅ እዚህ ወደ ላይ ወይኔ አባ ልትኮረኩረኝ ነው። ለምሳሌ 5 ሚሊዮን ብር ሙሉ ካላንጣሽ ተኩሷለሁ። አብሬን እንደሆነ ተተኩሻለሁ። ግን አሞል እኔ ማጅራት መቺ ነኝ። ምንድነው ማጅራት? እኔ ማጅራት አልያዝኩም። ሌላ ሰው ጋር ፈልግ። ሌባ ነኝ። ተኩሷለሁ። ኦኬ አባ ወይኔ ጉዴ ቸግሮክ ነው ማለት ነው። እንዴት አቸግረኝ አልዘርፍ ይሁን። አንዳንድ ሰው ምንም ነገር የማይገባው ግጥማቸው ያውቃል። What? Bro, what are you talking about, man? በቃ ምንም በሚባል ደረጃ ምንም ስለሆነ ነገር እውቅና የሌለው ምንም እውቀት የሌለው ሰው እንደዚህ አይነት ሰው አስቸጋሪ ነው። ለምንም ነገር አይመችም። እውነቱን ለመናገር ለዝርፊያም You serious? ለምንም ክሰል አሁን ይጭቀርተኛለች። ክሰል አለች። ክሰል አንተ ልጅ ቡዳ እየሰማህ ነው። ሽጣህ ይሄን ክሰል ሽጣህ ለእናት ጻፍ ነው እንደባለፈው ጀላት ይመጣሉ ብትል ረግጭ እንትን እካካም እንደው አንተን ከሞል እንደው ዛፍ ተክዬ በነበር ደህና ነገር የሌሎች አባት ደህና ነገር ያደርጋል። ይሄ እካካም ይሆነ ታገኝ ክሰል No. ወይ አንድ ቀረኝ። አንድ ቀረ? አዎ የጂ ምንድነው ይሄ? ምንድነው? አረ እንደው አንተን ከሞል እንደው ይዘን ጊዜ ነቂ ረጭ በነበር እንደሻይ ነበር እንደው አፈር ባና ምንድነው? እንደዛ ይባላል። ልጅ አይደለም እንደዛ ይባላል። ሌላ አባት እንትን እያለ እንትን እየገዛላችሁ ትላልቅ እንጀላክ ይከሰረ ፋዘር ጋሻረው እንደው ጋሽ ቀጭሩ ጋሻረው ጋሽ ቀጭሩ ያዘይ አሪፍ ፍቅር ካወራን አንዲበት ግድሽንና ሙሉ እችላለሁ ለውጥ ስለልመለሽ እንግዲህ ከኔ ጋር የለችም እሸምቁት እስምሽን ለሞቃ እሸምል ልቦና የለኝም እብጅንን ተሳባኝ እንዳጨርሰው ወይኔ በስመ አብ ሰውዬው እንኳን አልሰማም። እዚህ የት ሁኔታ ቢሰማ ያብዳል ነው። ማነው? ሰላም ማሳጅ ቤቱ እዚህ ነው? አዎ ግባ። እሺ ልብስህን አውልቅና እሱ ጋር ተኛ ማለት እኮ እንዴት ነው? ምን አጠፋው? ምን ነገር አልፈልግም። አሃ ይኸውልህ እንደዚህ ነገር እዚህ ቤት ውስጥ አይደረግም። ይሄ የተከበረ ነው። ኦኬ ያቺ ግድ ፉል ፓኬጅ ይላል።
እንደውም ይቅርብኝ። አይ በሴት መነካቱን ይፈራህ? ይፈራኛል። ምን ይባላል ያ እሱ ለካቺ ያ በርግጥ ማሳጅ ቤት ላይ ፉል ፓኬጅ እንትን ባነገር አለሽ እዚህ ያው ባናቃተም ሰምተናል። እሱ ሰምቶ ፈርቶ ነው በቃ ዳር የሚለው ባጅ ተቀያይረው ተያዙ። ፖሊስ ያዛቸው። አመራር እኮ ናቸው የአትሌቲክስ አመራር ፓሪስ ላይ ከዛ በኋላ የተቀየረው ሰው ይሄ አንተ ፎቶ ነው አለው ፖሊሱ። አሁን እኔ ነኝ ሲታይ ሌላ ሰው ማለት ነው። ከዛ ባጁን ጣለና ሩጫውን ሮጠ። አመራር እኮ ነው የአትሌቲክስ አመራር ሮጠ፣ ከስቴዲየሙ ሮጠ። ፖሊስ ከዛ ከበቡት እንደዚህ 360 እና 2-3 አመራሮች ናቸው ተያዙ። 5 ቀን የታሰሩት ታው እንጂ 5 ቀን ግን አንዳንዴ ገብቷል። እንዲህ አይነት ነገር መረጃ ስታወጣ ክፍተት ሊያመጣ ስለሚችል ሊረብሽ ስለሚችል እንግዲህ አስበዋል። ውርደት ነው አንድ የአትሌቲክስ አመራር በሌላ ሰው ባጅ ሊገባ ሲያዝ እናንተን ሲል ፍረድ። እንግዲህ ራስ አድማጮችም ፍረዱ። እንዲህ አይነት ነገሮችን አይተን እንዳላየን እያለፍናቸው ሆኖ ነው እንጂ እያንዳንዱን ነገር ከስር መሰረት እየዘገብን ምንመጣ ብዙ ጉዶች አሉበት። ያው እንግዲህ እንደሰማችኋቸው ነው። እንግዲህ በጣም እውነቱን ለመናገር ዘንድሮ ኦሎምፒክ ላይ በጣም አሳዛኝ ድርጊቶች የተፈጸሙብን ነው የሚገኘው። ኢትዮጵያ ኦልሞስት ራን ከውድድሩ ውጭ የሆነች ይገኛል። አም ወልዶ መንፈስ ቅዱስ ለምሳሌ እንደሰማችሁት ከነበረ ምናልባት አጋጣሚ 3 የማራቶን ተወዳዳሪዎች ሩጫውን አቋርጠው ወጥተዋል። በጣም የሚያስጠላ ነገር በቃ እስካሁን አንድም የወርቅ ሜዳሊያ አላገኘችም ኢትዮጵያ። ምናልባት በእነ ለሜቻ አንድ የብር ምናልባት እሱን አግኝታለች መሰለኝ 10 ሺህ ላይ መሰለኝ። በጣም በቃ የሚያሳዝን አይነት ነገር ምናልባት እንግዲህ በመሰረቱ ነው ለምናገር ትንሽ አሳፋሪ ነው። አሁን እንጃ ኳሱንስ እንደው መቼም ኦልሬዲ ትተንዋል። ተስፋ ቆርጧል። ሁሉም ወጣቱ ምናምን ነገር ተስፋ ቆርጧል። ኦልሬዲ የውጭ ደጋፊ ሆኗል። እንደምታዩት ብሽሽቁ ዩናይትድ ላይ እና አርሰናል ላይ ብቻ ሆኗል። ኦልሬዲ እኛ ሀገር ኳስ ያን ያክል ትተንዋል። አንድ የነበረችን ተስፋችን የነበረችው ግን ሩጫ ነበረች። እንግዲህ ሩጫውንም ኦልሬዲ ተቀምተናል። ጭራሽ ዘንድሮማ የሚያስቀው የሚገርመው ደግሞ በፊት አሁን ከኬንያ ጋር ነበረ ያን ያለው ፉክክሩም የነበረው እሷ ጋር ነበር። ያው ጎረቤት ስለነበረች አሁን ጭራሽ የማይታወቁ አዳዲስ አትሌቶች እየመጡ ነው። ጭራሽ ሰምተናቸው ማናቃቸው ይሄን ነገር ማለት ነው። ምንም አይነት የሆነ የውድድር ታሪክ እንኳን አልነበራቸው መጣው እያሸኑ ይገኛሉ ማለት ነውና ምንድን እንደሆነ ደግሞ ይሄንንም ልንነጠቅ ነው። ብቻ በጣም የምንሰማቸው ነገሮች በጣም ዘግናኝ ናቸው ኢትዮጵያ ውስጥ። እንግዲህ በአትሌቲክሱ ዘርፍ 2 ሚሊዮን ብር እንግዲህ ያሰው ለድግስ ወጪ ምናምን የሚሸፈንበት ሀገር ነው። ከፌዴሬሽኑ እየተነሳ ምናምን ነገር ለሀዘን ለንፍሮ ምናምን ለቆሎ ምናምን የተባለ የሚወጣበት እንግዲህ የትኛው መረዳጃ ማህበር እንደሆነ አናቅም። ብቻ እንግዲህ ያው ይሄንንም ባይነጥቁን ጥሩ ነበረ። እናዝናለን። እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን ጋይስ። በቃ እኔ ምንም ቼክ ይወጣል። ምን ሆነ ነው የምትከለከለው? ትዋደዱ የለ እንዴ? ለምንድን ይጣላችሁ ደግሞ? በቃ ምክንያት ሰበብ እየፈለገች እኮ ነው። በቃ ምን አይሆን ጥያቄ እየጠየቀችኝ ምን ብላ ነው እንዴ? አረ በስማ ይኸውልህ፣ አሁን ማለት ነው በማይሆን ሰበብ እኮ ነው ከድሮ ፍቅረኛ ጋር በምንድን ነው የተለያያችሁት? እና እውነቱን አነግራትም እንዴ? ምን ያለፈ ታሪክ አይደለ እንዴ? ነው መነግራት አይቢ መች ተለያየን? ናቲ አይጣላ ይረስኩ ጀራሽ ምሬ ነገር አለ ማቆ我为了马上你就说陆军之和抗议
እኛ እየበላንም ትን እያለን ተቸግረናል። ጥርሴስ ልማዴ ነው። አይኔን አታስቂው አለች ሴትዮ። ጭራሽ ባፍንጫው የሚጠጣ ቡናው እስከ ዛሬ ድረስ 50 ወንዶች ጠይቀውኛል። ቦምባስቲክ ሳይድ አይ ደስ የሚለው ደግሞ 50ዎቹም ጋር ተስማምቻለሁ። ደስ የሚለው ደግሞ 50ዎቹም ጋር ተስማምቻለሁ። አራሪ ምንድነው? አንዳንድ ሶሻል ሚዲያ ላይ መምጣት የሌለባቸው ነገሮች አሉ ነው። ሰው በርግጥ አሁን የሆነ ጉዳይ ታወራለህ ምናምን ይዘህ ትመጣለህ ምናምን ነገር ከዛ በኋላ ያቺ ጉዳይ ለሳምንት ለሁለት ሳምንት ትራገብላለች ምናምን ነገር እንደዛ እየሆነ ነው መሰለኝና በዛች አጋጣሚ ያቺ ለምትሰራው ሳንቲምም ይሁን በሌላ መንገድም ዝና እውቀትን ለማግኘት በሚል ሰበብ እባካችሁ ራሳችሁን አታዋርዱ። እውነቱን ለመናገር ውርደት ነው። ኧረ ሼም ኦን ዩ። በቃ እኮ ይመጣል ሁሉም ነገር ኦልሞስት 10 ሚሊሜትር። ኧረ ተው። በምን ልትጎመጅ ትችላለህ? በሴት በሰው አሻሻልካት። በሰው ማሻሻሉ ነው። በሱ ተሻሽለ ተሙታል። እንደው መጀመሪያ እንዳማረብ ቢቀርሻል ነበር። ወጥለም ነገር አንዴ ካፈርኩ አይመለሰኝ ይሻላል። በዚህ ከተሳሳታችሁ በኋላ ራስ ከሄደ ምን ካዘመንዛናኝ ነገር ነው። እንግዲህ ጋይስ ለዛሬ ያስኩላችሁ ቪዲዮዎች እነዚህን ይመስላሉ። ያው ዘና ፈታ እንዳላችሁባቸው ተስፋ አደርጋለሁ። እንግዲህ በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሁንላችሁ። ያው እንግዲህ ቤተሰብ ሆናችሁ ያው ሼር ላይክ ማድረጋችሁን አትርሱ ጋይስ። ለዚህ ዩቲዩብ ቻናል ደግሞ አዲስ ሆናችሁ ካላችሁ አድርጋችሁ ያው ሰብስክራይብ ማድረጋችሁን አትርሱ። እናመሰግናለን። ደህና ሁኑ።